እንኳን ለገና በዓል በሰላም አደረሳችሁ። በውጭ ሀገር ለምትኖሩ ትውልደ ኢትዮጵያውያን በሙሉ ታላቅ የኢንቨስትመንት ዕድል ከታላቅ ቅናሽ ጋር ይዘንሎት መጥተናል። በመሃል ከተማ ቤተ መንግስት አቅራቢያ ወዳጅነትና አራዳ ፓርክ ፊት ለፊት ከባለ 1 እስከ ባለ 3 መኝታ አፓርትመንቶችን ከ30% ታላቅ ቅናሽ ጋር አቅርበናል። ባለ 1 መኝታ 5 ሚሊዮን የነበረው በ3.6 ሚሊዮን ብር አጠቃላይ ክፍያ፣ ባለ 2 መኝታ 10 ሚሊዮን የነበረው በ6.9 ሚሊዮን ብር አጠቃላይ ክፍያ፣ ባለ 3 መኝታ 13 ሚሊዮን የነበረው በ9.5 ሚሊዮን ብር አጠቃላይ ክፍያ አቅርበንሎታል። በዚህ የመኖሪያ መንደር ውስጥ መዋኛ ገንዳ፣ ጂምናዚየም፣ ደረጃውን የጠበቁ ሰፋፊ ሊፍቶች፣ ምቹና በቂ የመኪና ማቆሚያ ቦታዎች፣ ዘመናዊ የደረቅ ቆሻሻ ማስወገጃ፣ አውቶማቲክ ጄኔሬተር የተገጠመለት የከርሰ ምድር ውሃና ለተለያዩ አገልግሎት የሚውል ሰገነት በአንድ አካቷል። ለበለጠ መረጃ ከታች ባለው ስልክ ይደውሉ። ትላንት ግለሰብ ዛሬ ደግሞ ማጥራት የማርሸት ፀሐዩ ስጥ እንግዲህ ታውቃላችሁ። ወደ ለነገሩ ቅድም የሚያቀርብነው ዝቅተኛ ነው። አሁን የበለጠ ዝቅተኛ እየሄድን ያለን። በዛሬው ዕለት ዋነኛ መነጋገሪያ የሚዲያዎቹም ዋነኛ አጀንዳ የሆነው የአፋድ ምክትል ሊቀመንበር እና ወታደራዊ ዋና አዛዥ አፋድ የሚባለው የእነ እስክንድር ማለት ነው ካለ በህይወት የአፋድ ምክትል ሊቀመንበር የአፋድ ወታደራዊ አዛዥ እንዲሁም ስራ አስፈጻሚ እና የአንደኛው ዞን ኃላፊ ኮሎኔል ፋንታውን ሙሃባ ከመንግስት ጋር በተደረገው ስምምነት የሰላም አማራጭ ተቀብሎ ተመልሷል። በጣም መነጋገሪያ ሆኗል። ትልቁ አንዱ በጣም ከሃት አጀንዳ ከሆኑ ነገሮች አንዱ ይሄ ነው። ትንሽ ይላል። ሙሃባ ወይም ኮሎኔል ፋንታው ሙሃባ ብዙ ጊዜ ሙሃባ በሚል ነው የሚታወቀው። የድርድር ውጤት ሆኖ በሰላም ገብቷል። ፋንታው ሙሃባ ወደ ሰላም መመለሱን ተከትሎ ብዙ አስተያየቶች እየተሰጡ አይተናል። ያው በግሌ ብዙ አልተገረምኩም። እውነት ለመናገር ያልተገረምኩት እነ ካፒቴን ማስረሻ ሰጤ ወይም እነ መቶ አለቃ ማስረሻ ሰጤ ከገቡ ጀምሮ በከፊል ፕሮሰሱን አውቀዋለሁ። ልዋሻችሁ አልፈልግም። አውቀዋለሁ ፕሮሰሱን እንደሚመጣም ከሞላ ጎደል እርግጠኛ ነበርኩ። እንደው እንዳይገሉት ይሄ ሸዋ ላይ የተላከው በሚል ዝም አልን እንጂ ኮሎኔል ፋንታው ሙሃባ ለመምጣት የሚችልበት እድል በጣም ሰፊ ነበረ። አናቅም፣ አዲስ ነው፣ ሰበር ሆነብኝ ምናምን ብዬ በጫፍጫፍም የነገርኳችሁ ይመስለኛል። ተቸግሮ ነበረ፣ ከባውት ነበር። ከሸዋ ድረስ ነው የሄደው። የሸዋው ልጅ ግደለው ነው ያሉት። ለረጅም ጊዜ 2 ወረዳ ተቆጣጥሮ ነበር የነበረው ኮሎኔል ፋንታው። 2 ወረዳዎች ስማቸው እንዳልዘነጋ እንጂ እስከ ቅርብ ጊዜ ድረስ የ2 ወረዳ በሱ ቁጥጥር ስር ነበር የነበሩት። ዋው! የት ሄዱ ወረዳዎቹ? ከለላና ማሻ የሚባሉ ወረዳዎች ማለት ነው። ቃሉን ይቅርታ እንትን ካልኩት። ከዛ በኋላ ግን
ኢቭን ፌደራል መንግስቱ ጋም በተወሰነ መንገዱ ትረስት አልነበረውም። ኮሎኔል ፋንታሁን ጥርጣሬ ነበረው። ተዋክቶም ያውቃል። እንደው ፎርዛት ማተር ከእነ መቶ አለቃ ማስረሻ ሰጤም ከገቡ በኋላ ወይም ካፒቴን ማስረሻም ከገቡ በኋላ ከፌደራሉ ጋር ተዋክቷል ኮሎኔል ፋንታሁን። ከዛኛውም ጋር ተዋክቷል፣ ከፌደራሉም ጋር ተዋክቷል፣ ከመከላከያም ጋር በተወሰነ መልኩ እኔ ያለኝም መረጃ ማለት ነው። እንደውም በፖለቲካው አካባቢ ስራዎች እየተሰሩ ስለነበረ የፖለቲካው ኃይል እነ መቶ አለቃ ማስረሻ መከላከያን ግድ የለም እኛ እያሳመንን ነው፣ እየተደራደርን ነው፣ እየተነጋገርን ነው እያሉት ነው እንጂ በመከላከያ እንደ ምንድን ነው የምንጠብቀው አይነት ስሜት ነበር። ኦልሬዲ ብዙ ነገርም ሊያደርጉት ይችሉ ነበር በኋላ መጨረሻ ማለት እውነተኛው መረጃ እንዲደርሳችሁ ስለምፈልግ። ስለዚህ በፌደራል ጋም ጥርጣሬ ነበረው። እነዛ ደግሞ ኮምፕሊትሊ ሊገሉት እንደሆነ አውቋል፣ እሱና እሱ ዙሪያ ያሉትን ሰዎች። ስለዚህ በዚህ መሃል ሰፊ ድርድሮች ነበሩ። ዝም ብሎ አይደለም የገባው፣ ዝም ብሎ አይደለም እጅ የሰጠ። እኔ እውነተኛ ነገር ነው የምናገረው። የምታምኑ እመኑ፣ ማታምኑ ተውት እንጂ እስከ መጨረሻው ሰዓት ይሄም ዋላ ይሄ እንደዚህ ነው፣ ይሄኛው ጥያቄዎች እንዴት ነው የሚፈቱት የሚል ደርሶ መልሶች ነበሩ። በመሃል ላይ ደግሞ እነ ካፒቴን ማስረሻ ነበሩ። እነ ካፒቴን ማስረሻ ባይዘዌ በጣም ብዙ ስራ ነው እየሰሩ ያሉት። ከምትገምቱት በላይ እነ ማስረሻ ብዙ ስራ እየሰሩ ነው። ጎጃም ሰብረው ገብተዋል። አሁን እንዲህ አላላችሁ፣ እንዲህ ብዬ አልነግራችሁ፣ ሚስጥሮቹን አላወጣም፣ አልፈልግም፣ አይጠቅምም። ግን ብዙ ስራ እየሰሩ ነው። በእርግጠኝነት እስክንድር አንገቱን ነው መድፋት ያለበት። አንድ ሰው ነው ምናምን ነው የሚለው ነገር አንድ ሰው አይደሉም። ስብርብራቸውን ያወጧቸው። ኖት ኦንሊ አፋድ የነዘመነ ማለት ዝም ብሎ አይደለም ሮጦ ዘመነ አስመራ የገባው። በጣም ግልጹ ነው። ዝም ብሎ አይደለም ዘመነ የገባው። አስመራ በመግባቱ ዝም ብሎ አይደለም አስረስ እያበደ ያለው። ዱ ዩ ቲንክ አስረስ እና ዘመነ ጥሩ ግንኙነት ላይ ነው ያሉት? ከዚህ በላይ አልሄድም፣ ግድ የላችሁ። ሮጦ ለምን አስመራ ገባ? ለምን ከአስመራ አልተመለሰም? 90% 80% አስተዳደር እየተቆጣጠረ ነው ምናምን ካሉ ምን ነው ዘመነ መመለስ አቃታቸው? ከአስመራ ምን ነው አስረስ ይቀራረን? አስረስ እንተዋወቃለን። ሰው ያሞኔ ኮሎኔል ፋንታሁን ከብዙ ውይይት፣ ንግግር፣ ትረስት በኋላ ነው የመጣው። ትረስት ቢልዲንግ ነበረ በመሃል እና ዝም ብሎ ዘሎ የመጣ ሰው አይደለም። ይሄ እኔ በተጨባጭ የማቀውን ነው የምናገረው። ከፈረስ ዋፍ እንደሚባለው በዛ ደረጃ ውሰዱት። እስከ መጨረሻው ሰዓት ፌደራል መንግስቱንም ጋር ሲዋጋ ነበር፣ እንገልሃለን ካሉትም ጋር ሲዋጋ ነው የነበረው። 2 ወረዳ ተቆጣጥሮ። ይሄ አንደኛው ቁም ነገር ነው። ዝም ብሎ ተራ ኦፕሬሽንም አልነበረም፣ ተራ ንግግርም አልነበረም። በጣም ጥልቅ ድርድር የነበረው ጉዳይ። ሰውየው ደግሞ ቀላል ሰው አይደለም፣ በኋላ እነግራችኋለሁ። ተራ ዝም ብለህ የምታጣጥለው ሰው አይደለም ኮሎኔል ፋንታሁን። ከምሬን ነው የምናገረው። እኔ ዛሬ ሰላም ስለመጣና እየተደራደረ ስለሆነ አይደለም፣ እነግራችኋለሁ። ፕሮፋይሉ እነግራችኋለሁ ምን አይነት ፕሮፋይል እንዳለው። ስለተያዘ ላሞግሰው አይደለም። ስለዚህ ኮሎኔል ፋንታሁን ሙአባ ጋር የተደረገው ነገር ዝም ብሎ ከባዶ የተነሳ እንዳልሆነ
እንድትረዱ ትፈልጋለሁ። አንደኛው ነጥብ እሱ ነው። በጣም ያዘንኩት ግን በእስክንድር ነው። ማለት ማዘኔን አቁም ያለው ግን በቃ በየጊዜው ባይወርድብኝ ብዬ የማስበው እስክንድርን ነው። ግን በየጊዜው በቃ ነጥብ እየጣለ ዝቅታውን እያየሁት ነው የሄድኩት። እውነት እስክንድርን በዚህ ደረጃ ባላቀው በጣም በጣም ደስ ይለኝ ነበር። I don't know ለምን እንደሆነ እንጃ። ግን በጣም በቃ የዝቅታ መብረር ውስጥ ያለ ሰው ቢኖር እስክንድር ነው። አዝናለሁ በጣም ረጅም ነው አዘኔ በነገራችን ላይ። ምክንያቱም ወይ እኔ አላቀውም ነበረ ማለት ነው የሰጠውት ሌቭል ነበረ እና አሁን ወጥቶ ምን ብሎ ይናገራል? እንግዲህ የሱ ቅርብ ያሉ ሚዲያዎች ነው የዘገቡት። ኮሎኔል ፋንታሁን የማይድን በሽታ ስለያዘው ነው እየገባ ያለው። አሁን እንዲህ አይነት ነገር ከእስክንድር ትጠብቃላችሁ? የማይድን በሽታ ስላለው ከፍተኛ የጤና ችግር ስላለው እና የሐኪም ክትትል ስለሚፈልግ የተሻለ የጤና ክትትል ስለሚፈልግ ሕክምና ለማግኘት ነው የገባው። ሪሊ እስክንድር አንተ ነህ እንደዚህ የምትል? ከአንደበትህ ይሄ ወጣ? ከአንተ ጋር ቢቆይ ኖሮ ይሄን ትለው ነበር? የሞራል እኮ ጥያቄ አለ። በጣም በጣም ከባባድ የሞራል ጥያቄዎች እኮ አሉ። የማይድን በሽታ ሲይዛችሁ ሚድን ለመዳን ነው ኢትዮጵያ አዲስ አበባ ትመጣላችሁ ማለት ነው ለመዳን። that's good by the way አዲስ አበባ ዳኝ ናት። እሱም ጥሩ ነገር ነው። ጄኖሳይድ ሲቲ ሲሏት የነበሩ ሰዎች ዛሬ መድህናቸው ናት አዲስ አበባ። መድህናቸው ከአንደበታቸው ከምላሳቸው ጄኖሳይድ ሲቲ የምትል የማይጠፋ ሰዎች ዛሬ አዲስ አበባ ናት መድህናቸው። ያዳነቻቸው አዲስ አበባ ናት። እኮራለሁ በዚህ። ሳምበዲ ጥልቅ ህመም ካለው የማይድን ህመም ካለው ትጥቅ ቢያነሳም ለመዳን አዲስ አበባ ይመጣል ማለት ነው። ለህክምና አዲስ አበባ ይመጣል ማለት ነው። አዲስ አበባ ሆይ እንኳን ደስ ያለሽ መድህን በመሆንሽ። ወደ መንግስት ይመጣል ማለት ነው። መንግስት ያደነዋል ማለት ነው። ጥሩ ነው እሱ። ለመንግስትም እኮ ጥሩ ፕሮፓጋንዳ ነው። እኔ የተናደድኩት እኮ በእስክንድር ሞራሊቲ ነው እንጂ ለመንግስት ምርጥ ፕሮፓጋንዳ ነው። ዲቲ በጽኑ ከታመምክ ና መንግስት ያሳክመሃል፣ ትሪት ያደርግሃል እያለ ነው እስክንድር። ግን አይደብርም እንደዚህ አይነት ጀስቲፊኬሽን ይዞ መምጣት? ያንተ ምክትል ሊቀመንበር የነበረ የወታደራዊ አዛዥህ የነበረን ሰው ሌላ ምክንያት የማይድን በሽታ ስላለው ምናምን አልቀፈፈም ለራስህ ከአንደበትህ ሲወጣ? እሱን ኮሎኔሉ የፈጸሙት ክደት ቢኖርም ህመማቸው ማይድን ስለሆነ ከፍተኛ የጤና ችግር ስላለባቸው የጤና ክትትል ሰው ፈቅደሃል ማለት ነው። ወይም ደግሞ በሌላ አነጋገር ፍቃድ ሰተን የመጡት ኮሎኔሉ። ይሄ ሁሉ ጥያቄ ይነሳል። የሚያሳዝነውና የሚያሳፍረው ደግሞ የእስክንድር ይሄን በተናገረ አንደበቱ የሱ ድርጅት አካል የሆነው የወሎ ጠቅላይ ግዛት መግለጫ ሰጥቷል። አፋድ ወሎ ጠቅላይ ግዛት በጣም የሚያስቅ እኮ ነው። አሁን አፋድ አንድ ነው ሲሉን ከረሙና አሁን ለብቻው ወጣና የወሎ ጠቅላይ ግዛት ብሎ መግለጫ ወጣ። የወሎ ጠቅላይ ግዛት ምን አለ? ሰርጎ ገብ አለው ኮሎኔል ፋንታሁን ሙአባት። ሰርጎ ገብ ጸረ ፋኖ አንድነት፣ የአማራ አንድነት እየተጠናቀቀ በሚገኝበት ሰዓት ሰርጎ ገቦችን እየጠረግን ነው።
ጸረ ፋኖ አንድነቶችን እየጠረግን ነው ብሎ ነው ያወጣልህ። ምንድነው የምትለው እዚህ ጋር? ያንተ ነው ይሄ አፋድ ወሎ ጠቅላይ ግዛት ያንተ ስር ነው ያለው። ቀረ በአፋድነት መናገር ምን አይነት ዝቅታ ነው በእናታችሁ? ስለዚህ አለ ኮሎኔል ፋንታሁንን የአፋድ ወሎ ጠቅላይ ግዛት ከኃላፊነት አንስተናል፣ ከድርጅት እንዲታገድ ወስነናል። መግለጫ ቶሎ ተሯሩጠው እንትን ሲል ማለት ነው። በጣም ያሳዝናል፣ በጣም ያሳፍራል። አይ ዶንት ኖው ምን አይነት በስሜት መዋዠቅ ውስጥ እንዳለህ ባቅ ደስ ይለኝ ነበረ። መደገፍ መርዳት የምችለው ነገር ቢኖር ከምር እኔ እስክንድር እንዲድን ነው የምፈልገው። ሁሉም እንዲድን ነው የምፈልገው። ልዩ የተለየ ነገር ኖሮኛ ሁሉም እንዲድን ነው። ማንም እንዲሞት አልፈልግም። የፖለቲካ እምነታቸውን በነፃነት እንዲያራምዱ ነው። ግን ምን አይነት ድብርት ውስጥ አያችሁ? መጀመሪያ ደነገጠ። the whole thing ድንጋጤ ውስጥ ገባ። አሁን ያየዋለሁ እኮ የስሜት መዋዠቅ እኔ ተምሬያለሁ። ስሜት መዋዠቅ ኢሞሽን ምን አይነት ባህሪ ያለው ኢሞሽን የሚል አለ፣ ኮርስ አላችሁ። so emotion usually like ይሄ የእናት ሞት ወይም በጣም የምትወዱት ሰው ሲሞት የሚሰማችሁ ሰዋዊ ኢሞሽን ይባላል። የእናት ሞት ነው በብዛት የሚጠቀሰው አይደል? ለአንዳንዶች አባት ሊሆን ይችላል፣ ልጅ ሊሆን ይችላል፣ ብቻ የሆነ ሚስት ሊሆን ይችላል፣ ባል ሊሆን ይችላል፣ ወላጅ ቤተሰቡ ወይም ጓደኛ ዋቴቨር ብቻ። ግን ብዙ ጊዜ ኮት የምትደረገው የእናት ሞት ነው የሚባለው። እሱ ኢሞሽኖች አሉ። የአይነት ድንጋጤ ውስጥ እንዳለ ይገባኛል። የእናት ሞት ያህል እንደደነገጠ እስክንድር አውቃለሁ። የእናት ሞት ያህል ነው ድንጋጤው። ግን በዚህ መጠን ነው ወይ መሄድ ያለበት? ማለት ከሾኪንግ ወጥቶ አሁን ዲናያል ገብቷል። አንገር ውስጥ ነው ያለው። ድብርት እየገባ ነው አሁን እስክንድር አሁን ድብርት ላይ ነው ያለው። ዲፕሬሽን ውስጥ ነው ያለው። አንድ ሰው ዲፕሬሽን ውስጥ ካልገባ እንዲህ አይነት ጀስቲፊኬሽን አያመጣም። እንግዲህ አይ ዶንት ኖ የጤና ችግር ከሆነ ጀነራል ተፈራ ማሞ ምን እያደረገ ነው እዛ እስክንድር? ይሄ አንዱ ነጥብ ነው። ሁለተኛ አይ ቲንክ ኮሎኔል ፋንታው ሙአባ ባለ ከባድ ሚዛን ነው። በጣም ከባድ ሚዛን ነው። እውነቴን ነው የምላችሁ። ዛሬ ከመንግስት ጋር ተደራድሮ ስለገባ አይደለም ይሄን የምላችሁ። እኔ ቢያንስ በሳምንት አንዴ ፎሎ አፕ አለኝ፣ ግልጽ እንድትሆኑ። በሳምንት አንዴ ቢያንስ እነ ካፒቴን ማስረሻንም በይፋ ነው የምናገረው፣ አግኝቻቸዋለሁ። ከመጣም በኋላ ከመምጣቱም በፊት ከሱ ጋር የነበሩ ሌሎቹን አግኝቻቸዋለሁ። ሁለቱም ሌላውንም ሰው የደህንነት ኃላፊውንም አግኝቻቸዋለሁ። እኔ በአደባባይ ነው የምናገረው። የሚጠቅማችሁ ማለት ነው። ሁሉንም አይደለም ዘረግፈው፣ የሚጠቅማችሁ። እነዚህ ሰዎች በጣም ብዙ ስራ ነው እየሰሩ ያሉት። ከዚህ ከሰሩት አንዱ ኮሎኔል ፋንታው ሙሃባን አሳምኖ ማምጣት ነበር አንዱ። ዝም ብሎ ተራ ስራ እንዳይመስላችሁ። እስከ መጨረሻው ሰዓት ትረስት እስኪያገኝ መተማመን እስኪያመጣ ድረስ የተዋጋ ሰው ነው። በነገራችን የኮሎኔል ፋንታው ሙሃባ መምጣት የጀርባ አጥንታቸውን ነው የሰበረባቸው። ስብርብር ነው ያሉት። ተደምረው ኮሎኔል ፋንታው ሙሃባን አይሆኑም። ከጦርነት ጋር በተያያዘ ይህ ሰው ፕሮፋይሉ ልንገራችሁ። አንደኛ ከበረሃ ትግሉ ጀምሮ በኢህዴን በሚባለው የኢህዴን ዘመን የዛሬ 40 ዓመት ምናምን ዘመን ማለት ነው። የዛሬ 30 ምናምን ዓመት ኢህዴን ሆኖ በአዴን ሆኖ
ጦር ሲመራ የነበረ ሰው ነው። አንድ ያዙ ይሄን። ሁለተኛ የኢትዮ ኤርትራ ጦርነት ውስጥ የአንድ ክፍለ ጦር መሪ ነበረ። ክፍለ ጦር የኢትዮ ኤርትራ ጦርነት ወቅት ቁጥሯን አላስኳትም። የክፍለ ጦሯ ባድመ ላይ ነው የነበረው። የባድመ ድል ውስጥ ከነበሩት ሰዎች አንዱ ኮሎኔል ፋንታው ሙአባ። ድል ብቻ አይደለም፣ ባድመ ላይ ቆስሏል ኮሎኔል ፋንታው። ለሀገሩ ቆስሏል። ባድመ ላይ የክፍለ ጦር አዛዥ ነበረ፣ ቆስሏል ሁሉ ነው እያልኳቸው ያለሁት። ዝም ብለህ የሰፈር ሌባ አይደለም። የሰፈር የመንገድ አረብ ሀገር ፍየል ሲጠብቅ እንደነበረው አይደለም። አሜን። እያሳነስኩ አይደለም፣ እንትን ያልኩ አይደለም። ፕሮፐር ነው፣ ፕሮፐር ነው። ፍየል መጠበቅ ትክክል የሆነበት ቦታ ፍየል መጠበቅ ትክክል ነው። ምሬ ወዳጆ ትክክል ነበር ፍየል መጠበቁ አረብ ሀገር። ግን ምሬ ወዳጆ አይደለም ኮሎኔል ፋንታው ሙአባ። አንዳንዴ በልክ መናገር የሚያስፈልግ የሚመስልበት ወቅት ሊኖር ይችላል። ያዘንኩ ነው ይሄን የምለው። እኔ ፍየል መጠበቅን አሳንሻ አይደለም። ምሬ ወዳጆ አረብ ሀገር ፍየል ጠባቂ ነበረ። አግዳሚ ወንበር አታስቀምጧቸው። ኮሎኔል ፋንታሁን የኢትዮ ኤርትራ ጦርነት ወቅት ትልቋ የጦርነት ሴንተር ባድመ ላይ ክፍለ ጦር መርቶ የነበረ የቆሰለ ነው። በዛ ጦርነት ወይ 20ኛው ወይ 21ኛው መሰለኝ ክፍለ ጦር ሁለት ፖለቲካሊም ድህረ ምርጫ 97 አይ ይሄ መንግስት አማራ ይገፋል፣ አማራ ተጠቃ ባለ ሰዓት በመፈንቅለ መንግስቱ ጋር ተያይዞ የታሰረ ሰው ነው። ይዘው ማታውቁ ካላችሁ ከነ ጀነራል አሳምነው ከነ ጀነራል ይሄ ፖለቲካ ዳሃው ማለት ከነሱ ጋር አብሮ የታሰረ ነው። ማሞ ተፈራ ማሞ ከዛም በኋላም ከለውጥ በኋላ ጀነራል አሳምነው ሲመጣ የተባረሩ የጦር ሰራዊቶች እንሰብስብ ሲል በቅድሚያ ከሰበሰባቸው ሰዎች አንዱ እሱን ነው። ኮሎኔል ፋንታው ሙአባ ነው። ዝም ብሎ ቀላል ሰው አይደለም። የምናወራው ሰው ዝም ብለህ አጣጥልኸው የምትሄደው ነገር አይደለም። በታጣቂዎች እንቅስቃሴ ውስጥም ያራመዳቸው አቋሞች ምናቃቸው፣ በአደባባይ የተናገራቸው አቋሞች አሉ፣ ምናቃቸው አቋሞች አሉ። ጠንካራው ነው የቆመባቸው አቋሞች አሉ። አሁንም ደግፈው መዳረሻችን ኢትዮጵያ ነው የሚለው ኮንሴፕት ባይዘዌ እስከ መጨረሻ በጽናት የቆመው እሱ ነው። አንዱ ትግላችን የአማራ ብሔርተኛ አይደለም ካሉት ሰዎች አንዱ እሱ ነው። ብሔርተኝነት ልናመጣ አይደለም የምንታገለው። ዋቴቨር ያለውን ስርዓት ጠላት የሚበለው ምንም ይበለው፣ ብሔርተኝነትን ግን በብሔርተኝነት እንትን አንልም ማለት ፖለቲካ ስታንዱንም ማንሳት ስለሚያስፈልግ። ሶስተኛ ውይይት ድርድር ያስፈልጋል ብሎ ግልጽ እንድትሆኑ። አሁን እስክንድር ወጥቶ ይናገር የካዳት ነገር አለች። ውይይት ድርድር ያስፈልጋል የጸና አቋም የነበረው ኮሎኔል ፋንታውን የጸና አቋም ብቻ አይደለም። የአፍሪካ ህብረት ኮሚሽነሯ መታ ውይይት ሲጀምሩ ያቺ የተባለችው ቦታዋን ረሳዋት። ምንድናት? ዳሞት አስታውሱኝ ቦታዋን። እዛ ቦታ ላይ ውይይት ሲጀምሩ
የአፍሪካ ህብረት ምክትል ኮሚሽነሯንም የተቀበላት ውይይቱንም የመራው ኮሎኔል ፋንታሁን ነው። ምናልባት መረጃው ከሌላችሁ ቦታውን አግዙኝ፣ ጠፋችብኝ። ዳውንት ላይ ያለውን የመራው ኮሎኔል ፋንታሁን ሙአባ ነው። የአፍሪካ ህብረትን የተወሰነ የእንግሊዘኛ ችግሮች ስለነበሩ ትራንስሌት ሊያደርግ እስክንድር በመሃል ገብቷል። እስቲ ይሄ ትክክል አይደለም ይበል። በአቋም ደረጃ መዋጋት እንዋጋለን፣ ድርድር ግን ግድ ነው ብሎ ሲንቀሳቀስ የነበረ ሰው፣ የድርድር ሐሳብን ሲያራምድ የነበረ ሰው ነው። ዳውንት ላይ አይ ድርድር የሚባል የለም ምናምን የለም፣ እንደዛ አይነት አቋም የለውም አልነበረውም። እኔ ቡስት ላደርግላችሁ ምናምን አለ። ሪያሊቲ ነው እያወራሁ ያለሁት። ባይዘው ካወራሁት እውነታ ይሄ ውሸት ነው የምትሉትን ተናገሩ። ኤርሚያስ የምታወራው ውሸት ነው የሚለውን ነገር ቅርብ ክትትልም ስላለኝ ማለት ነው። ከዛስ ምንድነው ልዩነት የተፈጠረው? የአማራ ብሔርተኝነት ብለው ሲመጡ እኔ የአማራ ብሔርተኛ አይደለሁም ኢትዮጵያዊ ነኝ ነው ያላቸው። እስክንድርም ጋር የተስማሙ የነበረው በሱ ነው። በነገራችን ላይ ዛሬ ተገልብጦ የአማራ ብሔርተኝነትን መርህ አድርጎ ድርጅት ከገባ እስክንድር ይሄድ። ይሄ ሰውዬ ግን ነው መነሻችን አማራ ነው ግን ኢትዮጵያ ነው መጨረሻችን የሚል ሐሳብ ነው ያራመደው። ከዛስ መቼ ነው መጨረሻ ልዩነት የተፈጠረው? ልዩነት የተፈጠረው እነዘመነ ይሄ ያው የድርጅት አንድ ምናምን እነዘመነ እነ አስረስ ጎንደር ላይ ያለው የማን ነው ፕሮፌሰር ረዳብ ምናምን የተባለው አሳደ ምናምን ከህወሓትና ከሻቢያ ጋር ታከኩ። በተለይ ከህወሓት ጋር ሲታከኩ በአደባባይ ወጡ። አንድ ካፒቴን መቶ አለቃ ማስረሻ፣ ሁለተኛ ኮሎኔል ፋንታሁን ሙአባ። እኛማ በምንም ታምር ከቲፒኤልኤፍ ጋር አንሰራም። ህወሓት ማለት የአማራ ህዝብ ጠላት ነው። ከጠላት ጋርማ አንሰራም። መሰረታዊ ልዩነቱ ይሄ ነው። ይህን ያንጸባረቀው ኮሎኔል ፋንታሁን ነገ ከነገ ወዲያ ሊናገር ይችላል። በምንም ተአምር ከአማራ ጠላት ከሆነ ጋር አልሰራም። ታክቲካሊም ስትራቴጂካሊም ህወሓትን ተመልሼ ተጣምሬ ትላንትና በኢህዴን ዘመን ትላንትና በብአዴን ዘመን የፈጸምኩትን ጥፋት አልደግምም። እኔ ጀነራል ተፈራ አይደለሁም ነው ያላቸው። ባይዘው ተረፈሩ ጀነራል ተፈራ ማሞ አይደለሁም ነው ያላቸው። ጸቡ መሰረታዊ ጸቡ አንዱ ይሄ ነው። ጫካ የወጣሁት ለአማራ ህዝብ እንጂ ለኢትዮጵያ እንጂ ለሻቢያ ለመገረድ ለህወሓት ለመገረድ አይደለም። እኔ ጀነራል ተፈራ ማሞ አይደለሁም ያላቸው። ይገባቸዋል ምን ማለት እንደሆነ። ተፈራ ማሞ አይደለሁም ያላቸው። የጸቡ ትልቁ መሰረታዊ ጉዳይ ህወሓት ነው። የአማራ ህዝብ ጠላት ብሎ ዲፋይን ስለነው አይደለም፣ የራሳቸው ጉዳይ ነው። ግን ዕውቀቱን እንዲኖራችሁ ብዬ ነው እየነገርኳችሁ ያለሁት። ስለዚህ አቋም ወስደው እሱ ብቻ ሳይሆን መቶ አለቃ ማስረሻም ካፒቴን ማስረሻም አቋም የወሰደው የደህንነት ኃላፊውም አቋም የወሰደው በምን ተአምር ነው
ከህወሓት ጋር ምን ሰራው? ከህወሓት ጋር ሰርተን ነው ወይ የአማራን ጥቅም እናስጠብቀው ያሉት? ይሄ ነው። ይሄ መናገር ነው ለእስክንድር የሚሻለው። ወተ ዘላቂ ህመም ስላለው ህመሙን ለማስታመም ነው የሄደው ነው የሚሻለው ለእስክንድር? ይሄ ነው የሚሻለ? ያውም እኮ ላይቀበሉት እነ መዓዛ። ይሄ ዋናው እኮ ገና ጭቃ ውስጥ እኮ ሊያንከባል ገና ትንከባለላለህ እስክንድር። ጭቃ ነው የሚያንከባልሉ። ይውልሲ እኔ ምስክር ነኝ። ጭቃ ውስጥ ተንከባለ ነው ማይህ። እነ መዓዛ ያንከባልለዋል ገና እንዳይመስልህ። እነ ተስፋዬን መዓዛ ምናምን ያንከባል ጭቃ ውስጥ አንከባለው ነው የሚስቁብህ። አንተ መተህ መሰረታዊ ነገር ከማንሳት ይልቅ በዘላቂ ህመም ስላለው የህክምና ክትትል በጣም ያሳፍራል። ከምሬን ያሳፍራል። የተሻለ ነገር አግኝተህ ቢሆን ደግሞ እሰየው። ይጫወቱብሃል፣ አትጠራጠር በሱ። ዛሬ ላይ ቆሜ እነግርሃለሁ እሱ ይሄ ሰው ኮሎኔል ፋንታው ሙአባ ከነ አስረስ የተለየው ከነ ዘመነ የተለየው ከነ ጀነራል ማነው ከነ ረዳ ፕሮፌሰር ሶኮልድ አስረዳ ምናምን የሚባል የተለየው በቲፒኤልኤፍ ላይ በወሰደው አቋም። ህወሓት የአማራ ህዝብ ጠላት እንጂ ወዳጅ አይደለም። ከህወሓት ጋር ሰርተን የአማራን ጥቅም እናስጠብቀት አንዳችን ምክንያት የለም። የትናንት ስህተቴን አልደግምም። እኔ ተፈራ ማሞ አይደለሁም ያላቸው። ይሄ ነው እውነቱ። ስለዚህ በአንድ በኩል በድርድር እምነት የነበረው እምነት ብቻ ሳይሆን ከእምነቱ ተሻግሮ ድርድር ውስጥ የነበረ የአፍሪካ ህብረት ምክትል ሊቀመንበሯ ስትነጋገር የነበረው ከኮሎኔል ፋንታው ሙአባ ጋር የቋንቋ ችግር ስለነበረ እስክንድር ገብተሃል በማስተርጓሚነት። እስከዛ ነው የምናውቀው ያለን መረጃ። ያጣችሁት ሰው የጀርባ አጥንታችሁ ነው የተሰበረው። በማጣጣል በህመም በምናምን የምታጣጥለው ሳይሆን የጀርባ አጥንት የድርጅት ምክትል ሊቀመንበር፣ የወታደራዊ ዋና አዛዥ፣ የስራ አስፈጻሚ፣ የአንድ ምናምን ጦል ወይ ምናምን የምትሉት አዛዥ፣ ይሄን ሁሉ ነው አንድ ያጣው። ከዛ ጨምርበት እነ ካፒቴን ማስረሻን፣ የደህንነት ኃላፊውን፣ ሌሎቹን ጨምራቸው። ከዛ በኋላ ያጣችሁት ግዙፍ ኃይል ነው ያጣችሁት። በምንም ልታስተባብሉ የተጀመረው ነገር ምንድነው ስሙ? መጀመሪያ ግለሰብ ገባ፣ ግለሰብ ወጣ፣ እንደሱ ነበር የምታው። አሁን ግለሰብ ትላላችሁ። ግለሰብ ነው አሁን ካፒቴን ማስረሻ ግለሰብ ነው። ስብርብራችሁን ያወጣችሁ ስብርብራችሁ። የዛሬው ደግሞ የመጨረሻው ችካል ነው የዛሬው። ስለዚህ ትናንት ግለሰብ ነበረ፣ ግለሰብ ነው የገባው ምናምን። ዛሬስ የማጥራት ስራ ውጤት መቼም ትችሉበታላችሁ። እንደናንተ እኮ አክሮባት ሰሪ የለም። እውነት ለመናገር የማጥራት ስራ ውጤታችን ነው። ወደ አንድነት እየሄድን ስለሆነ አንድነቱ ማጥራትን ስለሚጠይቅ የማጥራት ስራ እየሰራን ነው። ሪሊ ኮሎኔል ፋንታው ሙአባን ነው ማጥራት ላይ የሚሰራው። ከዛስ ምሬ ወዳጁ የአረብ ሀገር ፍየል ጠባቂውን እሱ ነው አይደለ እንትናችሁ። የማጥራት ነው ግለሰብ። ትላንትና ግለሰብ በቃ በግለሰብ ገባ ወጣ ምናምን ወጣ ገባ ስትሉ ከረማችሁና አሁን ደግሞ ማጥራት የሚል ይዛችሁ መጣችሁ። ድርጅታዊ ማጥራት። አይ ቲንክ በዚህ ጉዳይ ላይ ትክክል የነበረችው መዓዛ ናት። ፎረር ክሬዲት። የዚህ ሰውዬ ጣጣ ገደል ከቶን ይገባል ያለችው መዓዛ ናት። እዚህ ላይ ትክክል ብለሻል እህታችን መዓዛ። የእስክንድር ጣጣ ተመዞ
ቁልቁል ገደል ነው የሚከተን ያለችው ማዛ ልክ ነሽ እሱ ጋር አይ ቲንክ በዛ ደረጃ ብትገመግሙት ጥሩ ነበር ኦዲቲንጓ ላይ እዚች ኦዲቲንግ ላይ ልክ ናት ማዛ መሐመድ በጣም ትክክል ናት እዚህ ጋር አሳሳቢ የማስረሻ ጉዳይ አይደለም አሁንም አሉ ፋኖ አንድነት ውስጥ እነ እስክንድር የሚባሉ የሰውዬ ገደል ከቶን አልጨረሰንም ገና ገደሉ አላለቀም ገደሉ አይ ቲንክ ይሄ ግምገማ ትክክለኛ ግምገማ ነው በዚህ ደረጃ ነው መገምገም ያለባችሁ በፋኖ የአንድነት ሂደት ውስጥ ከዚህ በኋላ የማስረሻ ጉዳይ ሳይሆን አሳሳቢ ሊሆን የሚችለው የማስረሻ አጋዦች የማስረሻ አቃፊዎች ማስረሻን አጥፎ ደግፎ እዚህ ጋር ያመጡብን ሰዎች አሁን የት ነው ያሉትኝ በፋኖ የአንድነት ጉዳይ ላይ ዋና ተሳታፊ ሆኖ የተቀመጠ ከእስክንድር ጀምሮ ማለት በዋነኝነት ደግሞ እስክንድር እዚህ ሰዎች ከትላንት ታሪካቸው ከስተታቸው ተምረዋል የራሳቸውን ፈትሸዋል ምን አድርገዋል አሁን እንኳን ወጥተው ሲናገሩ ያየነው ነው በየሚዲያው ምን ሰማው ከሚዲያው ላይ ከምን ሰማው በተጨማሪ ደግሞ በተለያየ ሁኔታ ኢንፎርማሊ የሚወጡትን ውይይቶች ስንሰማ ይኖዋት ይሄ ሰውዬ ገና ገደል ከቶን አልጨረሰም ገና ተንደርድረን ከዳንበት ቁልቁለት ውስጥ ተመልሶ ሊከተን ነው የሚል ትልቅ ስጋት አለብኝ ምናልባት እንደው ጉዳይ ሳይሆን አሳሳቢ ሊሆን የሚችለው የማስረሻ አጋዦች የማስረሻ አቃፊዎች ማስረሻን አጥፎ ደግፎ እዚህ ጋር ያመጡብን ሰዎች አሁን የት ነው ያሉትኝ በፋኖ የአንድነት ጉዳይ ላይ ዋና ተሳታፊ ሆኖ የተቀመጠ ከእስክንድር ጀምሮ ማለት በዋነኝነት ደግሞ እስክንድር እዚህ ሰዎች ከትላንት ታሪካቸው ከስተታቸው ተምረዋል የራሳቸውን ፈትሸዋል ምን አድርገዋል አሁን እንኳን ወጥተው ሲናገሩ ያየነው ነው በየሚዲያው ምን ሰማው ከሚዲያው ላይ ከምን ሰማው በተጨማሪ ደግሞ በተለያየ ሁኔታ ኢንፎርማሊ የሚወጡትን ውይይቶች ስንሰማ ይኖዋት ይሄ ሰውዬ ገና ገደል ከቶን አልጨረሰም ገና ተንደርድረን ከዳንበት ቁልቁለት ውስጥ ተመልሶ ሊከተን ነው የሚል ትልቅ ስጋት አለብኝ እውነትሽ ነው ስጋቱ ሆነን ነው ይሄ ሰውዬ ገደል ከቶ አልጨረሰንም አይ ቲንክ ይሄ ነው ጥሩ ግምገማ ነው ጥሩ ፕሮግራም ነው ጥሩ ግምገማ ነው ኦዲት ፕሮፐር ኦዲት ነው እት ማዛ ይሰራሽው ገና ገደል ከቶ አልጨረሰ ገና ነው ገደሉ ገና ነው መቼ ያየሽው ገና ገደሉማ ጉዞ ወደ አዲስ አበባ ሲል የነበረው ዘመነ ገደሉ የጀመረው እኮ ጉዞ ወደ አስመራ ብሎ ሲሄድ እኮ ነው ምን ነው ደበቅሻት እሷን ምን ነው ደበቃችኋት ባይዘው እዛ ታጣቂዎች ያላችሁ ጉዞ ወደ 4 ኪሎ ቀርቶ ጉዞ ወደ አስመራ ሲሆን ለምን ሸሸጋችኋት ጉዞ ወደ አባታችን ሀገር 4 ኪሎ የሚኒሊክ መቀመጫ ምናምን ስትሉ የነበረው ትታችሁት ጉዞ ወደ አስመራ ሲያቀጥነው ለምን አቀጠነው ለምን አላላችሁ ዛሬ አስመራ ነው ያለው ዘመን አይመጣም ማንናም ነው ኢቭን አስረስናም ነው በነገራችን አስረስን ነው ማምነው አሁን 4 ኪሎ አዲስ አበባ ሳይሆን አስመራ ነው የሚሻለው ይሻላል አስመራ እነ ኮሎኔል ፍጹም ይሻላሉ እነ ሌኒን ይሻላሉ ቢያንስ መኖሪያ ቤት ምናምን ይሰጣሉ ነው ኦሮማይም ቢሆን ጉዳዩ ነፊያሜታም አሉ ነፊያሜታም ማቅረብ አይከብዳቸውም ገንዘብም ስላለ ዶላሩም ስላለ ነፊያሜታ ይኖራሉ ይሄ ነው በቃ ይሄ ነው አስመራ ስቴል ፊያሜታን ያለችው በነገራችን ላይ አዳዲሶቹ ፊያሜታዎች ፖይንቱ ይሄ ነው ገና ነው ይሄ ገደል ከቶ አልጨረሰንም እውነት ነው ገና አላለቀም ገደሉ ሪያሊቲው እሱ ነው ስለዚህ
ትላንት ግለሰብ ምናምን ስትሉ የነበር አሁን ማጥራት የምትሉት እንግዲህ ማጥራቱ በዚህ ሌቭል ከሄደ አጥርታችሁ የሚቀሩት ሰዎች ምንምሬ ወዳጅ ይሆናሉ ማለት በህዝብ መቀለድ ስለሆነ ነው የሚያሳዝነው። ዛሬ ጥለዋችሁ እየወጡ ያሉት በጣም በርካቶች ናቸው። በጣም ይሄ ብቻ አይደለም። አይታችኋል። ከጎጃም ጥለው የወጡት ከሌላ ቦታ ጥለው የወጡት ዛሬ እኮ አንዳንዶቹ ለዘመነ ብዬ አልሞትም ብለው እኮ ነው እየወጡ ያሉት። ምን ብዬ እውነቱን ነው። አስመራሱ ተቀምጦ የኛው ለምንድን ነው የሚሞተው? ለዘመነ ብዬ አልሞትም በቪዲዮ እኮ የወጣ ነው። በኦዲዮ ወጣ እኮ ነው። ለዘመነ ብዬ አልሞትም። እኔ ጋር ነው እንዳለው እንደው ከደረጃ በታች የሆነ ቪዲዮ ስለሆነ ላቅርብ አላቅርብ ከራሴ ጋር እየተጋጨው ነው ያለውት። ማለት በጣም በዝቅታ ላይ ያለ ሚዲያውም ዝቅ እንዳይል እሰጋለሁ። ግን ከይቅርታ ጋር ላቀርብላችሁ ይችላል ከጠቀማችሁ። ግን የሚዲያውን የሚመጥን ነገር ስላልሆነ ነው። በተለይ ልጅቷ አትመጥንም። ግን እንዴት መሪዎቻቸው አክቹአሊ ኢምፖርታንት ነው ወይ ያሳየው ይሻል። መሪዎቻቸው እነዚህ ናቸው። አውሮፓ ተቀምጠው ፋኖ እንደውም አሪፍ ነው ላሳየው ባሳየው ይሻላል። ሌቭላቸው እንደው አይመጥንም የማይመጥን ነገር ነው የማወራው ራሱ ነው። ግን ትናንትና አንድ ያንተ ጓደኛ የሆነ ሰው እስከ ማታ ድረስ ለኔ ጋር ስናወራ እንደዛ አይነት ነገር ላይ አልነበረም እጂ ምንድነው በጥላት እንደተከበበ ምናምን የሚያወራው ቤተሰቡ ጋር አልሰማችም ባለቤቱ የሚል መረጃ ስለደረሰኝ እንጂ የእውነት ከርተ መሆኑን ስላወቅኩ አይደለም። በነገራችን ላይ እኔ እስካሁን ድረስ ጥያቄ አለኝ የእውነት ከርተሃል ብዬ ስለላመንኩ። ለምን መሰለህ ቤት ማንም ስለ ነገር እርግጠኛ አይደለም። አልፎ ቦታው ላይ ያለው ደግሞ እኔ ነኝ። ማንም ምን ሊል ይችላል? ማንም ምን ሊያወራ ይችላል? ዘውተሻል ምንሽ እኔ ምን እንደሆነ ምናልባት አንቺ በዝምታ አላወቅሽም። ምን ይደርስብኝ እንደሚችል አላወቅሽም። ያለውበት ነገር አላወቅሽም። መሞት አይሻልም እንዴ? እንደ አንድ ወንድ ልጅ ህዝብን ክዶ ያወሉ ሰው ለማን አውጣቱ ለዘመነ ካሴ ብዬ መሞት ለምን ብዬ ለዘመነ ካሴ ማለት ለዘመነ ካሴ ብለህ ነበር እንዴ መጀመሪያ የወጣው? አይ የትግሉ አቅጣጫ እኮ አንቺ ስትል ነበር። የትግሉ አቅጣጫ እኮ አሁን ትግል ላይ አይደለም ያለው። ይኸውልሽ እኔ እየሰማሽ ነው። እኔ እውነትንና ማይክሽን ነው የወጣሁኝ። እንደ ሰው እንትን የለኝም፣ ሎቢስት የለኝም፣ ገንዘብ የለኝም። ጦሩንና ትግሉን ያማራን ህዝብ ነው የወጣሁኝ። እንዴት ገንዘብ ማነበረ እኮ እኔ እኮ ከባለ ሀብቶች ራሱ የወሰርከውን እኮ ገንዘብ አውቃለሁ። እንደውም በዚህ ህዝብ በጣም ነው የነገድከው እንጂ አይ ቢዩቲ አንቺ ነገር ደግሞ በቃ እንደው አይደለም። ለምን መሰለህ እንዴ እስከሚበቃ ድረስ ከነገድክ በኋላ እንደገና በሐቀኝነት ለህዝብ የቆሙ ጀግኖችን መወንጀል ማለት ምን ማለት ነው ይመስልሃል? እኔ አሁን ይሄንን መቀበልህ ለአንተ እና ለምን መሳተከ በመጥቀጥ አዝማሪ አይደለሽ አንቺ አልተማርሽ ምን ይገባሻል? አንቺ ልጅ የታባክ እንደምትደርስ ነው ያለ አንተ ከካም ዘመነ ካሴ Oh my God. I don't know. ማለት እነዚህ ናቸው የሚመሯቸው አዲስ ኮምፓሶች። ፋኖ ያሸንፋል የሚሏቸው እነዚህ ናቸው። የፋኖ ትግል ጀግንነት ነው ምናምን የሚሏቸው እነዚህ ናቸው። ሊድ የሚያደርጉት እዚህ ቁጭ ብለው ሪሞት ኮንትሮሉን ይዘው ለምን አባ ነው ማትሞተው? የገባው ልትሞት አይደለ ወይ? አውሮፓ ነው ግን ኑሮ አሷ እንዲህ ናቸው። ይሄ የትንሹ ምሳሌ ስለሆነ ነው። የአንዲ ልጆች አንዱ ሲነግረኝ ነበረ ባለፈው በዓል ብሬኪንግ ሰርች እኮ ነው የመጣሁት ምናምን ይላል አለ። የበዓል ለገና የት አግኝቶት እንደሆነ ታውቃለህ? በግ ሊገዛ ወደ 30 ነው 40 ማይል ነድቶ ሄዶ
ተገናኝተው ማለት ነው። እዛ ጠጅ እየጠጡ አብሮ አንደኛው የአንዲ ልጅ ከሌ ያላችሁን ስለምታውቁት ማለት ነው። አሪፍ እኮ ሰበር ዜና ሰርቼን የመጣሁት ምናምን ብሎ እሱ ግን ቁጭ ብሎ ወይኑን እየጠጣ በግ ያሳርዳል። ቨርጂኒያ ሙሉ በግ አድርገው ግማሽ በግ አድርገው እያለ ያሳርዳል። ለምን አትሞትም ትለዋለች እቺ ደግሞ አውሮፓ ቁጭ። ይሄ ነው ትግሉ ማለት ትንሽ እንትን እንዲላችሁ ብዬ ነው ማለት ወርደን እንነጋገር። ጥሩ በእነሱ ልክ እንውረዳው። የማይመጥን ነገር እንደሆነ የገባኝ የሰው ህይወት ስለሆነ ነው። አየሽ ይሄን ሰው በአደባባይ ለምን አትሞትም እንዳለችው ሌሎቹንም ለምን አትሞትም የሚል እንደሚባል ማሰብ አለባችሁ። ሚዲያው ስለሚመጥን አይደለም። ተናግሬያለሁ እኮ አልነበርክም ማለት ነው። አንዳንዴ ዝቅ ብሎ መነጋገርም አስፈላጊ የሚሆንበት ነው። የሰው ህይወት እስካተረፍን ድረስ ዝቅ ብንልም ኢትስ ኦኬ ብለን ነው በነገራችን። እና ጋዜጠኛ ነው የልጅ አሻራ ምናምን የሚባል ሚዲያ ጋዜጠኛ ነው። መሞት አይሻልም ትለዋለች። ለዘመነ ካሴ ብዬ አልሞትም። እንዴት የትግሉ አቅጣጫ ተቀይሯል። እውነቱን ነው። አዲስ አበባ መሆኑ ቀርቶ አስመራ ሆኗል ትግሉ። ከነዘመነ እኮ የሚያወሩት አሁን ከአስመራ ነው። እነዘመነ የሚያወሩት እኮ አሁን ከነ ጀዋር መሐመድ ጋር ነው። አቅጣጫ ይሰጣላሉ እኮ ጀዋር ጎበዝ ነው ጀዋር አቅጣጫ እየሰጠ ነው አሉ ለነዘመነ ለፋኖች እየደወለ ከሱ ነው አሉ አንዳንዶቹ አቅጣጫ የሚቀበሉት ከጀዋር መሐመድ። እውነቱን ነው። አማራ ክልል ለምን ድብና አይልለትም? ሲቃጠልለት ነው የኦሮሞ ብሔርተኝነት የሱ ብሔርተኝነት ሰማይ የሚሰቀለው። ይግባ እያንዳንድ ጀዋር የገባበት የአማራ ትግል እስቲ ያስቡት። የአማራ ነፃነት ትግል ጀዋር ትዕዛዝ የሚሰጥበት ትግል ማለት ነው። አማራ መውደም አለበት። የትግራይ ጽንፈኞች፣ የኦሮሞ ጽንፈኞች አንድ ላይ የተስማሙት ነገር አማራ መውደም አለበት የሚለው ላይ የተስማሙት። አማራ ካልወደመ ነፃ ትግራይ መመስረት አይቻልም። አማራ ካልወደመ ነፃ ኦሮሞ እነሱ የሚሉትን መመስረት አይቻልም። ጀዋር በእርግጠኝነት ጃልማሮ ጋር ደውሎ ትዕዛዝ አይሰጥ። ጃልማሮና ጀዋር አይነጋገሩ። በእርግጠኝነት ልንገራቸው አባሮታል። እንደው ሁለተኛ እንዳትመጣ ብሎ አባሮታል። ጃልማሮ በጣም ነው የሚንቀው ጀዋርን። ፕሪጁዲስ እንትን አይደለም ማወራው፣ እውነተኛ ነገር ነው ማወራችሁ። በጣም ነው የሚንቀው ጀዋርን ጃልማሮ ማለት ነው። ጃልማሮ ጀዋርን መስማት ማይፈልግ። ዛሬስ ጀዋር የፋኖ እንትን ትዕዛዝ ሰጪ ነው። በዚህ ግቡ፣ በዚህ ውጡ፣ መሳሪያ ከዚህ ታገኛላችሁ ነው የሚለው ማለት ነው። ጀዋር የሚመራው ፋኖ በስመ አብ። ለምን አትሞትም የምትል ሰው የሚመራው ፋኖ። ሌላውን ጋንጃ ግራንጃውን ለዘመነ ብሎ አይሞትም። አዎ አይሞትም። ለምረም ይሞተው ለዘመነ ብሎ። ዘመነ አዲስ አበባን ትቶት እኮ 4 ኪሎ እንትን ሄዶ አስመራ ገብቷል እኮ። ቅንጡ እኮ የተቀናጣ ነው ባለው ዶላር። ፊያሜታዎች ማለት ናቸው አስመራ። ያ ነው ባህሪው። ደግሞ የሻቢያ ትግል አንዱ ባህሪ እሱ ነው። ማለት ፊያሜታዎች ያቀርብላል። ባህሪው ነው፣ የትግሉ ባህሪ ነው። ቲዮሪ አይደለም ማወራው፣ ማቃቸው ሰዎች የነገሩኝን ነው። ይሄ ነው እንግዲህ። ይሄንን ትግል ብላችሁ አንድነት ሊመጣ ነው ምናምን ሊመጣ ነው ስትሉ አሁን ሰሞኑን ከኔክስት ዊክ ታያላችሁ። በቃ አንድነት መጣ ምናምን ሊሉ ነው። ይሄ ነው እውነታው። ከዛ ደግሞ ስጥ እንግዲዎች አሉ። ከዛ በኋላ ስጥ እንግዲህ ነው። ማርሸት ፀሐዬ ስጥ እንግዲህ ሆኖ መጥቷል። ማርሸት ፀሐዩ አንከር ሚዲያ ላይ ከአርበኛ መሳይ መኮንን ጋር ተሻጋሪ የሆነ ስጥ እንግዲህ ሰጥቷል። ስጥ እንግዲሁን ብቻ ላንብብላችሁ፣ ዝርዝሩን ከፈለጋችሁ ፌስቡክ ላይ ጽፌዋለሁ። የማርሸት ፀሐዩ ስጥ እንግዲህ
ስጥ እንግዲህ ማርሸት ፀሐዩ ተመልሶ መጥቷል። በአንከር ሚዲያ ከአርበኛ መሳይ መኮንን ጋር ዘመን ተሻጋሪ ቃለ መጠይቅ አድርጓል። ማርሸት ፀሐዩ እንዲህ በማለት ሰጥቶናል። ስጥ እንግዲህ ማለት ነው። አንደኛ የማርሸት ነው። በአሁን ሰዓት ልምድ ያለው ሲኒየር ወታደር መከላከያን ከርቶ ፋኖ ውስጥ ነው ያለው። የተረፈ ሲኒየር ካለም ገሚሱ የኦሮሞ ነጻነት ሰራዊት ውስጥ ተቀላቅሏል። አሁን መከላከያ ሲኒየር የለውም ማለት ሲኒየሮች ወይ እኛ ጋር ናቸው ወይ ኦነስ ውስጥ ናቸው ያሉት። አሁን በኢትዮጵያ መከላከያ ውስጥ የቀረው የ2 ወር ስልጠና የወሰዱ ከእናታቸው ጉያ የወጡ የ16 እና የ17 ዓመት ህፃናት ናቸዋል። ስጥ እንግዲህ እኮ ነው በመናለት ምንድነው? እኔ ስጥ እንግዲህ ባይዘው የሰፈሬ ላይ ወይራ ሰፈር እኛ ማታ ማታ የምንቀጥመጥበት ድንጋይ አለ። ትልቅ ጥቁር ድንጋይ አሁን ቆረጠዋል፣ ተሰባበረች አሉ። በጣም ትልቅ ድንጋይ ነው። ማታ ማታ ተሰብስበን ስጥ እንግዲህ ነበረ የምንላት። ሌላ ቦታ ቀላላቅ ነው እንመጣለን። የሰፈር አብሮ አደጎች በቃ ስጥ እንግዲህ ነው እዛ። እና ዛሬ ማርሸት ፀሐዩ ያንን ስጥ እንግዲህ ነው ያሳያስተዋል። ምን አለ? ሲኒየር መከላከያ የለም ማለት፣ ልምድ ያለው መከላከያ አሁን የለም ማለት። ወይ እኛ ጋር ያለው ወይ እነ ጃንማሮ ጋር ያለው። አሁን እዛ መከላከያ ውስጥ ያለው የ16 ዓመት የ17 ዓመት ከእናታቸው ጉያ ወጡ የ2 ወር የሰለጠኑ። ቀጠለ ማርሸት ፀሐዩ ስጥ እንግዲህ ለአማራ መንግስት እየመሰረትንለት ነው። በአሁን ሰዓት በአማራ ክልል ወረዳዎች የጊዜያዊ መንግስት አስተዳደር አቋቁመናል። የወታደራዊና የፖለቲካ አመራር ሽግግርና ትራንስፎርሜሽን በከፍተኛ ደረጃ እየፈጸምን ነዋል። ስጥ እንግዲህ አይ አንከር ሚዲያ አይ አርበኛ መሳይ ስጥ እንግዲህ የአገዛዙ ሰራዊት ባለፉት 2 ዓመታት አንድም ፋኖ ማርኮ አያውቅም። ባለፉት 3 ዓመታት የኢትዮጵያ መከላከያ ሰራዊት ሲንግል ፋኖ አልማረከም ማለት አንድም። እኛስ አለ እኛ ማለት ግን በጎርፍ እየማረክን ሰብአዊ መብታቸውን ጠብቀን ለቀይ መስቀል የምንሰጥ ሰዎች ነን። ሰብአዊ መብት ጠብቀን አሁን እንደው አርበኛ መሳይ መኮንን መቼ ዕለት ያለቃቀሰውን የተወሰደው ጆሮ የማትሰማ እህታቸውን የረሸኗትን የተወሰደው ጆሮ የማትሰማ ሰራተኛ በሱ ሲያለቃቅስ አልነበር እንዴ? እንዲህ አይነት ትግልማ ልክ አይደለም። ለምን አልጠየቀውም? እኛ ማለት እስረኞቻችንን ጠብቀን ተንከባክበን ገንዘብ ከፍለን ለቀይ መስቀል ነው የምናስረክበው ሲል እነዛን ሶስት ሴቶችስ የታረጋቸዋቸው? ስጥ እንግዲህ ይቀጥላል ማርሸት ፀሐዩ። በአሁን ሰዓት እኛ የገነባነው ፖለቲካ ትርክት በዓለም አደባባይ የተመሰከረለት ሆኗል። በኢትዮጵያና በምስራቅ አፍሪካ አዲስ መልክና አዲስ ኃይል ሆነን ተከስተናል። አዲስ አበባ ምን ያደርጋል? አሁን ምስራቅ አፍሪካ ነው የሚያስፈልገው። ወደ አስመራ ወደ አዲስ አበባ አይደለም፣ ወደ አስመራ ሽሽት፣ ወደ አስመራ ጉዞ፣ ወደ አዲስ አበባ አይቻልም። ላይክ አርጉ፣ ሰብስክራይብ አርጉ፣ ሼር አርጉ። መልካም ቀን። እንኳን ለገና በዓል በሰላም አደረሳችሁ። በውጭ ሀገር ለምትኖሩ ትውልደ ኢትዮጵያውያን በሙሉ ታላቅ የኢንቨስትመንት ዕድል ከታላቅ ቅናሽ ጋር ይዘንሎት መጥተናል። በመሃል ከተማ ቤተ መንግስት አቅራቢያ ወዳጅነትና አራዳ ፓርክ ፊት ለፊት ከባለ 1 እስከ ባለ 3 መኝታ አፓርትመንቶችን ከ30% ታላቅ ቅናሽ ጋር አቅርበናል። ባለ 1 መኝታ 5 ሚሊዮን የነበረው በ3.6 ሚሊዮን ብር አጠቃላይ ክፍያ፣ ባለ 2 መኝታ 10 ሚሊዮን የነበረው በ6.9 ሚሊዮን ብር አጠቃላይ ክፍያ፣ ባለ 3 መኝታ 13 ሚሊዮን የነበረው በ9.5 ሚሊዮን ብር አጠቃላይ ክፍያ አቅርበንሎታል። በዚህ የመኖሪያ መንደር ውስጥ መዋኛ ገንዳ፣ ጂምናዚየም፣ ደረጃውን የጠበቁ ሰፋፊ ሊፍቶች፣ ምቹና በቂ የመኪና ማቆሚያ ቦታዎች፣ ዘመናዊ የደረቅ ቆሻሻ ማስወገጃ፣ አውቶማቲክ ጄኔሬተር የተገጠመለት የከርሰ ምድር ውሃና ለተለያዩ አገልግሎት የሚውል ሰገነት በአንድ አካቷል። ለበለጠ መረጃ ከታች ባለው ስልክ ይደውሉ።